ያማን የገዛ እህትና ወንድሙ እየጠሉት ነገር ግን እሷንም ቢሆን የእነሱን ስህተት እየሸፈነ ከብዙ ነገሮች እየጠበቃቸው ነው። ቀስ በቀስ ከአላዝ ጋር እየተቀራረበ እየመጣ ነገር ግን ከአላዝ ጋር እስከ መጨረሻው ድረስ እንዳይግባባ የሚያደርገው አንድ ምክንያት አለ። እሷም ሩያ ናት። ያማን ይህን ትክክለኛ ምክንያት ከሰራን እንደሰማ ሰራንም ቢሆን ጨክኖ ከሩያ መራቅ አለብህ ከአላዝ ወንድም ጋር ለመግባባት ካለው በኋላ ከሩያ ለመሸሽ ጥረት እያደረገ ነው። ሩያ ደግሞ ያማን ካሁን ይቅርታ ይጠይቀኛል፣ ያረገው ነገር ትክክል እንዳልሆነ ያውቃል፣ መልሶ መምጣቱ አይቀርም ብላ እየጠበቀች ነበረ። በዚህ መሃል ቻላ ያረገዘችው ቻላ ከሮዝ ጋር እንደምትጋባ ተነጋግራ እየመጣች አላዝ በር ጋር አገኛት። እሱም ከመኪና እየወጣ ነበረ። ኬን ነው እያላን ነበረም። ከቃላቶቿና ካነጋገሯ የተረዳው ልሸውደው እየሞከረች እንደሆነ ነው። ከዛም ከሮዝ ጋር እንደመጣች ገባው። ከዛም በኋላ በጣም ተናደደባት። አንቺ ልጅ ልታሳብጅ ነው የምትፈልጊው እያላ ነበር። ምን አገባ እያለች ጠይቋለች። ቻላ ምን ሆነሽ ነው? ከስንት ነገር ውስጥ አረን እንዲወጣ ነው። ምን ሆነሽ ነው? የሁሉ አስቸጋሪ ጊዜ አልፎ አሁን እንደገና ተመልሰሽ እሳት ውስጥ ትገቢያለሽ እንዴ? አሁንም ሂጂ ደብድቤ ሞስራስ ገቦ እንዴ እንደዛ ነው የምትፈልጊው እያላ ነበር። እስኪ ወንድነ ስም አላዝ እኔና እሱ እንወድዳለን፣ ማንም ከፍቅራችን ሊያስቆመን አይችልም። ትሰማለህ አይደለ? በጭራሽ ማል እንዳገባ አያገባ። ምን አገባ? ምን ነው ከኔ የምፈልገው? ምን ላርገ? ሲጀመር ደስተኛ እንደሆን ትፈልጋለህ አትፈልግም? የምትፈልግ ከሆነ ከኔ ይውጣ። በቃ አልፈልግም፣ በቃ ምንም ነገር እንድታረግ አልፈልግም ብላ እየጮችበት ነበረ። አላዝ ጭንቅላቱን ይዟል። በሌላ በኩል እሞት ወደ ኤጄ ክፍል እየመጣ ነው። ወደ ክፍሏ እየመጣ በሩን ከፍቶ ገባ። ሲገባ ባዶ ነው፣ ምንም ነገር የለም። እሷም የለችም። አልጋው ተነጥፏል። ግራ ገባው። ኤጄ እህቴ ኤጄ እያለ እየጮኸ ነበረ። ድንገት ሰራ መጣ። አጎቲ ሰራን ኤጄ ታለች የእናት ኤጄ ሲሎ ነበር። አትፍራ ኤጄ ደህና ናት። የመጨረሻ ቀኗ እንደሆነ ስለምታስብ ከቤተሰቦቿ ጋር ለማሳለፍ አስባ ነው። በታማኝነት ነው የምነግርህ። እየተሰማት ያለው ስሜት ይሄ ነው። ታውቃለህ አይደለ? አንተ የሷ ጓደኛ ነህ። ለሷ የምታረግላን ነገር በሙሉ ለእኛም ያስፈልገናል። ጓደኛ እንደመሆነ መጠን ሙሉ ለሙሉ እንደምደግፋት እተማመናለሁ። ታውቃለህ ግን ልጄ ከዚህ በኋላ የልቧን ነገር መሸከም አትችልም። ምናልባትም በጣም ውስን ቀን እንዳላት አርጋ ነው የምታስበው። ትንሽ ቀን እንደቀራት አርጋ አለው። ምንም እድል የለው ብሎ ሙት ይጠይቃል። ምንም እድል የለውም፣ ምንም ተስፋ የለውም። እያው ሌላ ልብ የሚሰጣት ሰው ካልተገኘ በስተቀር ግዴታ እሷ ለመትረፍ ሌላ ልብ የሚሰጣትና በህይወት መኖር የሌለበት ሰው ያስፈልጋል፣ ለእሷ መስዋዕትነት የሚከፍል አለበዚያ በጭራሽ የምትኖርበት እድልም የለም እያለ ሰራን ሲናገር እሙት በቁም ነገር እያለቀሰ ነበረ። የኤጄ ነገር አሳዝነውት ሰራን ከእሙት አይኖች ውስጥ ፍርሃት ይመለከታል። በአሁን ሰዓት ላይ የልብ ባንክ ውስጥ ምንም አይነት ልብ የለም፣ ልብ ለጋሽም የለም። በጣም ከባድ ነው የሚሆነው። ኤጄ በህይወት እንድትተርፍ ከባድ የሆነ መስዋዕትነት ያስፈልጋል እያለው ነበረ። ከዛ በኋላ እሙት እያለቀሳውንም ያየዋል። እውነት ለመናገር ይሄ አባት እንደመሆኔ መጠን ለእኔ ከባድ ፈተና ነው፣ እንዴት አድርጌ እንደማልፈው ማላቅም ፈጣሪ ብቻ ነው የሚያውቀው እያለው ነበረ። እሙትን እንዲህ ብሎት የበለጠ አስፈራርቶት ዞር አለ። እሙት የበለጠ እየፈራ እየመጣ ነበረ። በሌላ በኩል አላዝ እንዲሁም ቻላ አሁንም እየጨቃጨቁ ናቸው። ድንገት ያማን መጣ። ከመኪና እየወጣ ነበር። አንተ ግን አብዳል እንዴ አሲጋ ምን ታደርጋለህ? ምን ታርግ? እሷ ቆይ ለምሮ ደስቶ የቀረብከው እያለ እየጠየቀው ነበረ። ቻላ ሁለታችሁም አትረቦም እያለች ነው። ያማን ልታሳብደኝ ነው እንዴ? አንተ ተወኝ፣ በቃ ተወኝ፣ ድንገት ነበር የሆነው እያለው ነበረ። ምን ሆነ ነው? ቆይ አንተ ምን ሆነ ነው? ከዚህ በኋላ ጠገባባዬ አጠፋለሁ ለአላዝ አጠፋለሁ ከዚህ በኋላ እያለ ነበረ። ምን ልታመጣ? ምን ተፈጠረ? ለምሮ ነገሮች የምታካብደው? በቃ ከአንተ ውጪ አሲር ማንም ሰው ያናግራትም ማለት ነው? ለምሮ ራስ እንደዚህ የምታየው እያለው ነበረ። አዎ ማንም ሰው ያናግራትም እያለ ነበረ። ጥሩ ያማን አሊ በል ደብድበው ወንድሜንም ሩዝ ጋር እንደበደብከው ወንድሜንም ደብድቦ እሱ ነው የቀረ እያለችው ነበረ። ከዚያ ያማን ሁለታችሁም አትረቡም እያለ እየጮኸ ነበረ። በውስጥ በኩል ኤጄ ከእናቷ ጋር ነበረች። ጩኸቱ በውጭ በኩል ይሰማል። ከዛ በኋላ ቀስ ብላ ስሊያን መጣውኝ ብላ ወጣች። ከዛ አላዝ እንዲሁም ያማን ከቻላ ጋር እየጨቃጨቁ ነበረ። ያማን እንዲሁም አላዝ አንድ ሀሳብ ላይ ናቸው። ይህም ቻላ ሩዝ ጋርን እንድታገኘው አይፈልጉም። አሁን ለሁለት ሆኖ እየጨቃጨቁ እያለ ድንገት ነስሊያን መጣች። ልጆች ለምሮ የምትጨቃጨቁት ምን ሆናችሁ ነው? ቆይ ብላ ቀስ ብላ በሩን ዘጋቸው። እንዴ ለምሮ ማተውት ቆይ አለቻቸው። ከዛ በኋላ ቻላ በቃ ተውኝ ስትል ነበረ። ዝም በይ አንቺ እንዴ ኤጄ እኮ ትንሽ ቀን ቀረኝ ብላ ቤት ከእናንተ ጋር ለማሳለፍ መጥታለች። እንዲህ ነው የምትቀበሏት እናንተ ጭራሽ ህሊና የሚባል ነገር የላችሁም እንዴ? ኧረ እባካችሁ ተረጋጉ። እስክትረጋጉና ወደ ራሳችሁ እስክትመለሱ ድረስ በጭራሽ ወደዚህ ቤት እንዳገቡ ብላ ተመልሳ ገባች። ከዛም በኋላ ተመልሳ ከገባች በኋላ ሁሉም ግራ ገባቸው። ከዛ በኋላ ቻላ ምንድን ያለችው? እማዬ ምንድን ያለችው አልገባኝም ስትል ነበረ። እኔም እኮ እንዳንቺ እኮ አጠገብሽ ሆኜ እኮ ነው የሰማሁት፣ ሌላ ነገር አልሰማሁም፣ ምን አውቃለሁ እያለ ነበር። ተቀመጠ። ቻላ አየችውና ወደ ተጠጋች። ተቀመጠች አብራው። ከዛ ደገፍ እያለች ነበር እሱ ላይ። ይህን ጊዜ ያማን ብዙም ሳይርቅ አጠገባቸው ቆሞ ነበረ። ዞር ብሎ አያቸው። በሌላ በኩል ጄሱር ከትላንትና ማታ ጀምሮ ወደ አሲ እየደወለ ነበረ። ስልኩ አይሰራም ወይ አይነሳም። ዛሬ ጧትም እየሞከረላን ነው፣ አይሰራም። ከዛ እሞት ድንገት መጣ። እሞት እያለቀሰ ነበረ። ወንድሜ ምን ሆነ ነው እያለው ነበረ። አይ ዝም ብዬ እያለ ይመልስለታል። ነገር ግን አሁንም እንዳዘነ ፊቱ ያስታውቃል። ድንገት ጎቨን መጣ። ጎቨን መጥቶ ችግር አለ እንዴ ብሎ እየጠየቀ ነበረ ከነ ጄሱር ጋር እየተጫወተ። ከዛ በኋላ እሞት በድንገት ያለውን ተስፋ አስቆራጭ ሁኔታ ነገረው። ከዛ በኋላ
ጉቨን ይኸውልህ እኔ በህይወቴ በጣም ብዙ ተስፋ አስቆራጭ ሁኔታ ውስጥ ያሉ ሰዎች ተመልክቻለሁ። ከሆስፒታል ደግሞ ጤነኛ ሆነው ሲወጡም አይቻለሁ። በህክምና ዙሪያ ምንም ተስፋ የሚቆረጥ ነገር የለውም። እሺ ጭራሽ ደግሞ አንተ ሰርጀሪ አለብህ። ከሰርጀሪ በፊት እንደዚህ ብለህ ማሰብን አቆም። ይሄን ነገር ድጋሚ መስማት አልፈልግም። እሺ ሙት ተስፋ ማድረግ አለብህ። ምን ሆነ ነው አሁን ንገረኝ በል። በሁለት እግሮች ስትቆም ምንድነው ማድረግ የምትፈልገው? ወይስ የት ነው መሄድ የምትፈልገው አለው። ከዛ ሙት ኳስ መጫወት ነው ፈልገው እያለው ነበረ። በደንብ ነው የምንጫወተው መጣው በቃ ብሎ ጉቨን ሄደ። ሙት ትንሽ ፈገግታው ተመለሰ። ያማናውንም ቢሆን ዞር እያለ እህትና ወንድሙን ይመለከታል። አላዝና ቻላ አጠገብ ላጠገብ ተቀምጠዋል። ቻላ ሱሪ ደገፍ ብላለች። ያማን ዝም ብለው ከተመለከታቸው በኋላ አላዝም እያፈጠጠበት ነው። ያማን እያያቸው ብዙ ካሰበ በኋላ ወደ በሩ ተጠጋና በሩ ጋር ቆመ። ኑ በቃ እንግባ እያለ ነበረ። ቻላም ብትሆን ልትገባ ተነሳች፣ ቆመች። አላዝም ተከተላቸው። ሶስቱም ተያይዘው ገቡ። ከዛ ኤጄ ስታያቸው ዋው እህትና ወንድሞች የተረጋጉ መሰለኝ፣ እሳቱ ጠፋ መሰለኝ እያለች ነበረ። ዋው ጠፍቷል እያሏት ይገባሉ። ምንድነው ልትሞት ነው? እንረጋጋና አስመስል ተባብላችሁ ነው አይደል የመጣችሁት እያለች ጠየቀች። ከዛ ኧረ እንደዛ አይደለም እያለ ነበረ። ከዛ አብረው መጫወትና መቃለድ ጀመሩ። ይህን ጊዜ ያማንና አላዝ ኤጄ እንዳይከፋት ብለው በመሃል ሲጫወቱና ሲሳሳቁ ቀስ በቀስ ችግራቸውን ለጊዜውም ቢሆን እየረሱት እየመጡ ነበረ። ያማን ወደ ኤጄ እህቱ ዝቅ ብሎ እሷን እያጽናና ነበረ። ምናልባት ይህን ነገር ብንተወስ እባካችሁ እንዴ በጣም ብዙ ድራማቲክ የሆነ ነገር እኮ እየሰራችሁ ነው ስትላቸው ነበረ። ከዛ ፎቶን እነሳ ይባባላሉ። ከዛ አንድ ላይ ተሰበሰቡ። ቻላን መሃል አርገዋት አላዝና ያማን በግራና በቀኝ ሆነው እናታቸው ነስሊያን ፎቶ እያነሳቻቸው ነበረ። በፎቶአቸውም ይቃልዳሉ። ጄሱር ከደቂቃዎች በኋላ ወደ ቤት እየመጣ ነበረ። ወደ ቤት እየተጣደፈ እየገባ ነው። አሲ የጠፋች ብሎ እያሰበ ነበረ። ከዛ ገና ወደ ውስጥ እንደገባ አሲ ቁጭ ብላ እያለቀሰች ነበር። አሴ የት ነበርሽ? ከትላንትና ማታ ጀምሮ ስደውል እኮ ነበረ። ምን ተፈጠረ? የሆንሹ ነገር አለ እንዴ? እባክሽ ንገሪኝ፣ እባክሽ አታስጨንቅኝ። ምንድነው? የሆነ ሰው ነገር አድርጎሽ ነው እንዴ? ምንድነው? እባክሽ ንገሪኝ እያላን ነበረ። አላስ ለያማን እንደምወደው ነገረው በማለት እየተናገረች ነው። ምን በምን አወቀ በማለት እየጠየቃን ነበረ። ጄሱር ግራ ገባው። እንዴት አወቀ የሚለውን ጥያቄ ደጋግሞ ጠየቃት። አያ ተረዳ፣ ገባው በቃ አንተ ቻላን እንደወደድካት እንደገባው ሁሉ እኔም ደግሞ ያማንን እንደምወደው እንደማፈቅረው ተረድቶ ነበር የገባው እያለች ነገረችው። ደነገጠ እና ያማን ምን አለ ብሎ እየጠየቃን ነበር። ዋናው ያሳሰበው ጥያቄ ይሄ ነበረ። እሱማ ቀልድ ነበር የመሰለው። አሁንም ቢሆን እንዲህ እየተነገረው ራሱ አይገባውም። በቃ እሷ ካንተ ፍቅር ይዟታል እኮ ነበር ያለው። ያማን ግን ቀልድ ነበር የመሰለው። እኔ ለአመታቶች ያህል አፍኜ በውስጤ ደብቄ የቆየሁትን እውነታ እሱ እንደ ቀልድ በአንድ ጊዜ ዘረገፈው። እንደዛም ሆኖ ግን ያማን አልገባው። አሁንም ቢሆን ያማን አይቶ እንዳላየ እየሆነ ያለው ሁሉም ነገር ከሱ ተሰውሯል እያሉ ነበረ። ልክ ነሽ። ይሄ የሶስት ሳላን ቤተሰብ ግን ምንድነው እኛን ያስያዘን? ሞትም ቢሆን እኮ ከጄ ፍቅር ይዞታል። በእርግጥ እሱ መቀበል ባይፈልግም ግን ተመልከች፣ በቃ ፍቅር እኮ ደስ የሚል ስቃይ እኮ ነው። በቃ ይክፋሽ፣ ሁሉም ነገር ይስተካከላል እያለ እያቀፋን ነበረ። እሷም እያለቀሰች ታቅፈዋለች። ሩዝ ጋር ከቀናት ሕክምና በኋላ ከሆስፒታል እየወጣ ነው ያለው። አባቱ መጥቶ እየወሰደው ነበረ። አጠገባቸው ጉቨን አለ። ዶክተር ልጄ ምን ጥንቃቄ አርግ ብሎ የሩዝ ጋር አባት እየጠየቀ ነበረ። ብቻ ከሌሎች ሰዎች ጋር እየገባ ግጭት አይፍጠር እንጂ ሁሉም ነገር ሰላም ነው፣ ራሱን ይጠብቅ እያለ ነበረ። እሺ እናመሰግናለን እያለ የሩዝ ጋር አባት ከሆስፒታል እየራቀ ድንገት ሰራ መጣ። ወዴት ነው ይኸውላችሁ እዚህ ጋር ምንድነው የረሳችሁት ነገር አለ፣ ይሄን መክፈል አለባችሁ ብሎ ወረቀት ይዞ መጣ። ክፍያ ያለበትን እንዳለ የሚያስፈልገውን የተሸፈነውን የወጪ ዝርዝር ይዞ እንደመጣ ምንድነው ልጄን ደብድባችሁ ደግሞ ክፈል ስትል ትንሽ አታፍርም እንዴ እያለ አባቱ እየጠየቀ ነበረ። እንደውም ለሶሳላም ቤተሰብ ክብር ሊኖራችሁ ይገባል። በጣም ብዙ ነገር ነው ያደረግነው። በላውን ክፍያ ትከፍላለህ አትከፍልም? በልክፈል ብሎ ወረቀቱን ሰጣው። ሲመለከተው በጣም ብዙ ገንዘብ ነበረ። 430,000 ሊሬ ነበረ። ይህን ሲመለከት ምንድነው ብሎ ወረቀቱን ወረወረው፣ መሬት ላይ ጣለው። ጉቨን ዝቅ ብሎ ወረቀቱን እያነሳ ነበረ። ማንኝ እያልከን ያለው? ልጅ እኮ ሴት ልጄን ደብድቦብኝ ነበረ፣ ጎድቷታል እኮ። ምን ሆነ አላንተ? ለዚህ ደግሞ ልጠብቅና ልትቆም ነው እንዴ? ስማ አጠፋችኋል ሁለታችሁም እሺ እያለ ሰራን እየጮህ ነበረ። ስማ ይኸውልህ ሰማሁ አይደለ ክፈሉ እያለ እኮ ነው ደፋር ብሎ የሩዝ ጋር አባት ሊሄድ ነው። የሩዝ ጋር አባት እንደዚህ አናንቆ ሲሄድ አይ አጎቴ ሰራን ሁሉንም ጊዜ በጊዜ ብታጣጣም አይሻልም? ምክንያቱም እኔ ብዙም አልጨከንብህ ስላከምከኝ ማለት ነው እና አልከሳችሁም፣ አይዞ ተረጋጋ እያለ ነበረ። ጭራሽ ሳቀበት። ከዛም በኋላ ሰራን ከሩዝ ጋር ካልተጣለው እያለ ነው። ከሱ ጋር ግርግር ሊፈጥር ሰራን ተረጋጋ እያለ ጉቨን ያረጋጋዋል። ሰራን አሁንም ሊጣላ ነው እንዴ? ወንድሜ ሰራን ምን ሆናል? የራስን ችግር ውስጥ ታስገባ ነው እንዴ? እንደዚህ አይነት ጉዳይማ ትዕግስተኛ መሆን አለበት እያለው ነበረ። ሰራንን አቅፎ ወደ ውስጥ ይዞት እየገባ ነበረ። በሌላ በኩል እነ ያማን እነ ቻላ አንድ ላይ ሆነው የሆነ ጨዋታ እየተጫወቱ ናቸው። ለረዥም ደቂቃ ይጫወታሉ። ጨዋታው ላይ ያማን እንዲሁም ቻላ አንድ ላይ፣ ኤጄና አላዝ አንድ ላይ ናቸው። ከዛ የሆነ ሰው በቃል የሆነ ነገር ይናገራል። ያ ሰው ደግሞ ያንን ነገር ተረድቶ ምን እንደሆነ ይናገራል። እንደዚህ አይነት
የድብብቆሽ ጨዋታ እየተጫወቱ እያለ አንድ ላይ እየተደሰቱ ነበረ። ፊታቸው ላይ ሳቅ አለ። ድንገት ሩያ መጣች። ሩያ ስትመጣ ያማን ላይ የነበረው ሳቅ ደፈረሰ። አላዝ ላይም እንደዛው። እሷ ምንም አልመሰላት፣ የምታውቀው ነገር የለም። ወደ ኤጄ ተጠግታ ሰላም እያለቻን ነበረ። አላዝም ቢሆን በአንድ የፊቱ ተቀየረ፣ ኮስተርተር እያለ ነበረ። ያማንም ግራ ገባው። ከዛም በኋላ በቀጥታ ሩያ መታ አጠገቡ ተቀመጠች። አንተስ እንዴት ነህ አለችው። እኔ ደህና ነኝ ይላታል። ትንሽ ቀዝቀዝ ብሏል። ዝም ብላ ያየችው ነው። ያማን ሆን ብሎ ሊሸሻት እየሞከረ እንዳለ እየገባን ነበረ። ችግሩን ግን አታውቅም። ከዛ ያማን በቃ ኤጄን ገብተን እናስተኛት አላዝን ሂድ እያለው ነበር። ለሁለት አቅፈዋት ኤጄን ወደ ላይ ይዘዋት እየወጡ ነበረ። ከዛም በኋላ ይህን ጊዜ ሩያ በቃ እኔም ልሂድ እያለች ነበረ። ኔስሊያን ትንሽ አቆይም እንዴ ትላታለች። አይ አክስቴ ልሂድ ብሄድ ይሻለኛል እያለች ቀስ ብላ ትወጣለች። ያማንን ከአላዝ ጋር በደረጃው ኤጄን ተሸክሟት እየወጣ እያየችው አሁን ሳሎኑ ጭር ብሏል። ቻላ ብርቱ ብቻዋን ቀርታለች። ድንገት ሮዝ ጋር ደወለላት። ሲደውልላት ደስ ብሏን ነበረ ያነሳችው። ሄሎ የኔ ፍቅር እየነሽ እያለ ነበር። እቤት ነኝ ምን ተፈጠረ ትለዋለች። በቃ ሁሉ ነገር ጨርሻለሁ እደውልልሻለሁ ከዛ እንገናኛለን እሺ በቃ በደቂቆች ውስጥ እንገናኝ እያላን ነበረ። እሺ መጣው አለችው። አሁን እነ ያማን የኤጄ ክፍል ነበር የነበሩት። አብረው ቆመው እየወሩ ነበረ። ድንገት ቻላ መጣች። እስኪ ከእቴ ጋር ልሆን ብቻዬን ውጡ እስኪ አለቻቸው። እየሳቁ እያዩት ወጡ። በሩን ዘጋው ያማን። ሁለቱም ከወጡ በኋላ ወደ ኤጄ እየቀረበች እሷ በጣም ነው የምወድሽ ሁሉም ነገር ለነበረበት ይመለሳል እሺ ትላታለች። ምንድነው ቻላ የተፈጠረ ነገር አለ እንዴ ግን ደህና ነሽ አለቻት። አዎ በጣም ደህና ነኝ፣ እንድሮም ከድሮ የበለጠ በጣም ደህና ነኝ። ዝምታዬን ተመልክተሽ የሆነ ነገር ሆናለች ብለሽ እንዳታስብ እሺ። ህይወቴ አሁን በደስታ የተሞላ ሆኗል። ህይወቴ እየተስተካከለ ነው ያለው። በቃ ሰው ግን አይገርምም ሁሉ ጊዜ በሰው ህይወት ውስጥ ጣልቃ እየገባ ሲፈተፍት፣ እኔ ግን የራሴን ህይወት የራሴን ደስታ ብቻ ነው የምኖረው። ማንም ሰው ስለኔ ህይወት አያገባውም እያለች ስትናገር እንቆቅልሽ እየሆነባት ነበር። ኤጄ ምን ሆና ነው ዛሬ እያለች ነበረ። ታዲያው ለኔ ያዝነሽልኝ ያለው ነገር የምትናገሪው የሆነ መለያ ነገር እኮ አስመስልሽው ትላታለች። አረ እንደዛ አይደለም የኔ ውድ በጣም ነው የምወድሽ እሺ ኤጄ እኔ ላይ አትናደጅብኝ እሺ። ግን በህይወቴ ደስተኛ ነኝ፣ በጣም ደስተኛ ነኝ፣ ስለወደድኩት ነው ያለው ነገር የሆነው እያለች ፍንጭ ስትሰጣት ነበረ። የሆነ ልነግሪኝ እየሞከርሽ ያለሽው ነገር አለ ግን አልገባኝም ትላታለች። ነገር ግን ዘላ ቻላ ኤጄን እያቀፈቻት ነበረ። እያቀፈቻት እያለ በማል ምንድነው ደግሞ በሚስጥር ምንድነው የምነግሪኝ ምንድነው ወይስ ያልገባኝ ነገር አለ ትላታለች። እኔ ወድሻለሁ ይሄ ነው ሚስጥሩ እያለች እየሳቀች ስታክፋን ነበረ። በሌላ በኩል ድንገት ሸምኔም እቤት መታ ነበር። አሁን ኔስሊያን እየሸኘቻት ነው። በርጋ ሆኖ እያወሩ እያለ ድንገት ፌሪዴ መጣች። ፌሪዴ ስትመጣ ከዛ ሸምኔም ኔስሊያንን ቻው እያለቻት እያቀፈቻት ድንገት ስታያት ፌሪዴ እንዴት ነሽ ትላታለች። ጸጉሯን ትንሽ ገለጥ እያረገች ጆሮ ጌጧን እያሳየቻት ከዛ ፌሪዴ ኮስተር ብላ ነበር የምታያት። ሰላም እንዴት ነሽ ትላታለች። ከዛ ኔስሊያን እየተመለሰች ፌሪዴን ብትሆን ወደ ውስጥ እየገባች እኔ ምለው ኦስማን እዚህ ጆሮ ጌጥ ላይ ምንድነው የሚለው ብላ እያሳየችው ነበር ለኦስማን። ኦስማን አየውና ፉል ኤክስ ዲዛይን ይላል ምንድነው እያላን ነበረ። ከዛ ኢንተርኔት ላይ ሰርች አረገው አገኘው። ምንድነው ብላ ጠየቀችው። የጌጣጌጥ መሸጫ ሱቅ ነው፣ በጣም ለውስን ለተመረጡ ሰዎች ብቻ ነው ጌጥ የሚሰራው አላት። አረ ለውስን ሰዎች በላራሻውን ጻፍና ስጠኝ ስትለው ነበረ። ፌሪዴ ሸምኔም ላይ ልደርስባት አንድ እርምጃ ወደፊት እየተራመደች ነው። ሰራንና ጉቨን አብረው እየወሩ ናቸው። ከዛ ሰራን ጉቨንን ተሰናብቶት ገና ዞር እንዳለ ወደ ያማን ደወለ። ያማን ስልኩን አነሳው። ሄለው ልጄ ይሄ ሩዝ ጋር የሚባል ማይረባ ከሆስፒታል ወጥቷል እሺ። ስሜት የማስነገር ሲዘባረቅና ሲለፈልፍ ነበረ። ቻላን ሊያገኛት ሊሞክር ይችላል እያለ ሲያወራ ጉቨን ከኋላው ድንገት መጣ። እናንተ በደንብ ተከታተላት እሺ ተከታተላት ይኸውልህ ይሄ ልጅ በጭራሽ ቻላ አጠገብ መራስ የለበትም፣ ቻላን ከዚህ ሰው ልጠብቃት ይገባል እያለው ነበረ። ከዛ ድንገት ጉቨን ከሰራን ጀርባ መጣ። እንደመጣ ሰራን ይሄን ወረቀት ያዝ፣ በነገራችን ላይ ያማናሊ ልጅ ነው እንጂ ያንተ ተላላኪም አይደለም ብሎ ትቶት ሄደ። ሰራን ብሮ የሚቀባጥረው ዞር ብሎ እሱን እያየው ነበረ። ከዛም በኋላ ጉቨን የሆነ ነገር ተልኮለታል በካርቶን ነገር፣ እሱን ተቀብሎ ወደ ውስጥ ገባ። ወደ ኡሙት እየመጣ ነበረ። ኡሙት እንግዲህ በመጨረሻም ለአንተ ሰርፕራይዝን ይዤ መጥቻለሁ አለው። ምንድነው ብሎ ተቀበለው። ክፈተው ይለዋል። ከፈተው። ሲከፍተው የኳስ መጫወቻ ጫማ ነበረ። በጣም ተደሰተ። ስትድን አብረን እንጫወታለን እያሉ ነበረ። ትንሽ እየተቀልዱ ናቸው። ከዛ በኋላ ጉቨን ትቷቸው ይወጣል። እነ አሲ እንዲሁ ጄሱር አብረው ከኡሙት ጋር እየተላፉና እየተጮቱ ናቸው። ከዛም ሰራን በቀጥታ ኡሙትን ኦፕሬሽን ላይ እያለ ሰርጀሪ ላይ እያለ እንዲገለው የመረጠውን ዶክተር አሁን መጣ። ከዛ ወደ ሰራን አጠገብ ሲቀርብ ከዚህ በኋላ አጠገቤ እንዳመጣ ልትሰማኛለህ አይደለ? ስራን በስነ ስርዓት ትሰራለህ፣ ከዛ ገንዘቡን ልክልሃለሁ፣ ዞር በላው ነው አለው ዶክተሩ። ከዛ እሺ ብሎ በቀጥታ እነ ጉቨን ወዳሉበት ክፍል እየመጣ ነበረ። ጉቨን እንዲሁ ዋናውና ዶክተሮችና ነርሶች ስብሰባ ላይ ነበሩ። አብረው በብዙ ኬዝ ዙሪያ እያወሩ ነበረ። ከዛ ይሄ ሰውዬ ገባ። ሲገባ ጉቨን ምን ነበር ብሎ ጠየቀው። ከዛ ነርሷ እሱ እንግዲህ አዲሱ ዶክተር ነው ብላ ተናገረች። ከዛ እሱ ወደ ውስጥ እየገባ ነበረ። ሰላም አቶ ጉቨን ካንተ ጋር በመስራቴ በጣም እድለኛ ነኝ አመሰግናለሁ ብሎ ተቀመጠ። ከዛ ጉቨን በዚህ ዶክተር ቦታ የተባረረ ዶክተር ስላለ የት ሄደ ብሎን እየጠየቀ ነበረ። አቶ ጉቨን እኛም ለጊዜው ምንም ነገር አናውቅም፣ አቶ ሀካን ምንም የተወልን መልእክትም የለም፣ ድንገት ነበር ተነስቶ ሄደው ብላ መለሰችለት። ጥሩ ሽንቀጥል እያለ ነበር ጉቨን። በጣም ብዙ ኬዞችን ነበር የሚያወራው የኡሙት ብቻ ሳይሆን ብዙ ሕክምና የሚያስፈልጋቸውን ሰዎችን ሰርጀሪ ስለሚሰሩ ስለሱ አንዳንድ ነገሮችን እየተናገረ ይሄ ሰው ላበላብ ይሆን ጀመረ። ፊቱ ላብ ይጠምቀው ጀመረ። ጉቨን ዝም ብሎ ነበር የሚከታተለው። ለምን ስሜት እየሆነ እንዳለ አልገባህ ብሎታል።
አሁን ቻላ ተደብቃ ከቤት ልትወጣ ነው። እየወጣች ያለ ድንገት ከበር ያማን አገኛት። ወዴን ነው ብሎ እየጠየቃን ነበረ። ምን ባክህ ትንሽ እኮ አየር ልቀበል ምናምን ነገር አለች። ወዴት ነሽ እያላን ነበረ። አሁንም አንተ ቆይ በቃ ልትከታተለኝ ወሰንክ ማለት ነው አለች። አዎ ልከታተልሽ ወሰንኩኝ። የት ነሽ እያላን ነበረ። እሺ እንኳን ደስ አለ። ለማንኛውም እኔ ሩያ ጋር ነኝ ከኔ ምሮን ፈልገው አለችው። ጥሩ እሺ እያላን ነበረ። ና አብረን እንሂድ ከፈለክ አለችው። ከዛም በኋላ እሱ አልፈልግም ሂጂ አንቺ ከፈለግሽ አላት። ሙሉ ለሙሉ ዋሸችው፣ አሳመነችው። ከዛም በኋላ ወደ ሩያ ግቢ እየገባች ነው። ባጥራቸው በኩል እየገባች እያለ እሱ ቆም ብሎ ያስባል። ከዛም በኋላ ወደ ሩያ ደወለ። ሩያ ሲደውልላት በጣም ነበር ደስ ያላት። ፊቷ በራ። ሄሎ ያማን እያለችው ነበር። ሩያ እንዴት ነሽ ሲላል ነበር። የሚገርም ነው ይቅርታ ልጠይቀኝ ደወልክ ማለት ነው። ያው ፈጠነ ምራቀም ይቅርታ መጠየቅ አይቀርም ነበረ ግን ችግር የለም ትንሽ ቢረፍድም አለችው። ከዛ ያማን የደወለው ለዛ ስላልነበረ ስለምንድን ነው የምታወሪው አልገባኝም እያላን ነበረ። ማለቴ የደወልከው ታዲያ ለምንድን ነው አንተ በቃ ምንም ቢሆን በነገሮች ቸልተኛ እንደሆንክ ነው ማለት ነው። ምንም የሚሻሻል ነገር የለም ማለት ነው። ችግር የለም በቃ ችግር የለም እያለችው ነበረ። ስልኩን ከጆሮ እያራቀን ይህን ሲሰማ ደንግጦ እሺ ይኸውልሽ እኔ እንኳን የደወልኩልሽ ስለ ቻላ ልነግርሽ ነበር የሆነ ነገር ልጠይቅሽ ነው አላት። ሩዝ ጋር ይኸውልሽ ከሆስፒታል ወጥተዋል እና የሆነ ነገር ልታረግ ትችላለች፣ መጥፎ ውሳኔ ልትወስን ትችላለች እና የሆነ ነገር ማድረግ አለብሽ፣ አዲስ ነገር ከተፈጠረ ትነግሪኛለሽ አላት። እሺ እንደገባኝ ከሆነ እኛም በተመለከተ ምንም ነግሬ ነገር የለም። በጣም ነው የሚገርመው በጣም ይገርማል ትላለች። በጣም እየከፋን ነበር ተናዳ በቃ ስልኩን ልዝጋው ብላ ዘጋቸው። ስልኩን እንደዘጋችሁ ከፍቷት ድንገትም በውጭ በኩል በመስታወት ስትመለከት ቻላ ጠደፍ እያለች በእነሱ ግቢ በኩል አርጋ በትልቁ በር እየወጣች ነበረ። ሩያ ቀጥ ብላ በቀጥታ ከቤቱ ወጣች። ከዛም በኋላ ወዲያው ነበር ቻላ ታክሲ ውስጥ እየገባች የነበረው። ሩያ ተከተለቻት። ቻላ ወዴት ነሽ እያለች አልነበረም። ሩያ እንዲህ ስትከተላት ቻላ ሩያ የሆነ ሜድበት ቦታ አለኝ ትላታለች። ወዴት ስትላ ነበረ። ከዛ ቻላ በቃ ሜድበት አለኝ በሩን ዝጊው ብላ ቻላ በሩ ለመዝጋት እየሞከረች አልገባኝም የት እየሄድሽ ነው ነገርኛ ትላታለች። በቃ ሜድበት አለኛ ምንድን ነው ስትላት ሩያ አብሬሽ ሄዳለሁ ብላ መኪና ውስጥ እየገባች ነበረ። በዚህ መንገድ መኪና ውስጥ ስትገባ ከዛ አብረው ማውራት ጀመሩ። ጉዞ ተጀመረ። እሺ የት ነው ሀሳብሽ የት ነው የምትሄጂው እያለች አልነበረ። ከዛ ቻላ እንግዲህ አልደብቅሽም ከዚህ በኋላ ሩያ በመጨረሻም ደስ የሚል ህይወት ልጀምር ነው በቃ በህይወቴ ደስተኛ ልሆን ነው ምክንያቱም ዛሬ ከሩዝ ጋር እጋባለሁ አገባዋለሁ ስትላ ነበር። ምን አቆመው ታክሲውን አቆመው ትላለች። ከዛ በኋላ ሾፌሩ ሊያቆመዋልና ቻላ ደግሞ ነዳው እንዶ ማፍጠነው ስትሎ ነበረ። ቻላ አብደሻል እንዴ ምን ነው የምታረጊው እንዴ ቢያንስ ለቤተሰብሽ ተናገሪ እንጂ ምን ሆነሽ ነው ስትላ ነበረ። ነገር ግን ቻላ አይ አልናገርም ይሄ ነገር እስከሚያልቅ ድረስ ከተጋባን በኋላ ማወቅ ይችላሉ እኔና እሱ እንፋቀራለን ማንም አያገባውም ስለኛ ስትል ነበር። ቻላ እንዴ ፍቅር ማለት እኮ እንደዚህ ስቃይ እኮ በደል እኮ መደብደብ መቀጥቀጥ እኮ አይደለም ምን ሆነሽ ነው ጭንቅላትሽ እንዴት ነው የሚሰራው አለቻት። በቃ ወስኛለሁ ስትል ነበረ። ከዛ ቻላ እንደውም ሩያ ለኔ ምስክሩኝ እያለች ነበረ። ሩያ ዝም ብላ ታያታለች። ከዛ ተደብቃ ለያማን ቴክስት አረገችለት። ኧረ ሩዝ ጋር ልታገባው ነው ቻላ የሚል ቴክስት ስታረግለት ደነገጠ። እሷን ብትሆን ጋብቻው የሚፈጸምበትን ቦታ አራሻ ላከችለት። ያማን ቶሎ ብሎ መኪና ውስጥ ገባ። ሩዝ ጋር ከጠበቃው ጋር ሆኖ እየጠበቃት ነበረ። ሩዝ ጋር ከጠበቃው ጋር እየጣላ ነው። ጠበቃው ለአባቱም ይሰራል። ስለዚህ ቢያንስ ለቤተሰብ እንኳን ተናገር እያለ ስልክ እያወጣ ስልኩን እየወሰደበት ነበረ። ከዛ በኋላ ድንገት ቻላና ሩያ ከታክሲ ወጡ። ሩዝ ጋር ሩያን ሲያያት አልወደደውም። ለምን መጣች እያለ ነበረ። ሩያ ያው የመጣችው ምስክር ለመሆን ነበረ በማለት ተናገረች። ሩዝ ጋር ደስ አለው። እሺ እንግባ ብሎ እየገባ ነበረ። ያማን እየተጣደፈ ወደ ቦታው እየመጣ ነበረ። በተደጋጋሚ ሩያ ቻላን ለማሳመን ጥረት እያደረገች ነው። ቻላ ግን አንድ ጊዜ ወስናለች። ቻላ ከዚህ በኋላ ምንም የምታስበው ነገር ያለም አይመስልም። ከዛ በኋላ ሩያ ትንሽ ጊዜ ለማዘግየት ብላ ቢያንስ ጸጉርሽን ትንሽ እንኳን ላስተካክልልሽ አለቻትና ትንሽ ራቅ አሉ። ከዛ ኧረ ቻላ ግን ታይ አስቢበት ይሄ ቀልድ አይደለም ስትላን ነበረ። እንዋደዳለን በቃ መጋባት አለብን ቤተሰቦችም ከተጋባን በኋላ ይቀበሉታል ወደዱን ጠሉ ትላታለች። ሩዝ ጋር እየጠራን ነው። ጋብቻውን ሊፈጽሙ ሁለቱም ተቀመጡ። ከዛ ጋብቻውን የሚፈጽመው ሰው ቃል ሊያስገባቸው ነበረ። ሁለቱንም ቃል እያስገባቸው ከዛ በኋላ ቻላ ፍቃደኛ ነሽ ወይ ተብላ ስትጠየቅ ድንገት ነበረ ያማን የመጣው። እኔ ግን ፍቃደኛ አይደለሁም እያለ ነበረ። ሩዝ ጋር አየው ይሄ ደግሞ ምን ሊያደርግ መጣ እያለ ነበረ። ያማን ወደ ውስጥ ገባ። ቻላ አያገባም ትለዋለች። እሱ ግን ተሸክሟት እየወጣ ነበረ። ሩያም አጠገቡ ነበረች። በዚህ መንገድ በቀጥታ ሰርጉ ከሚፈጸምበት ቦታ እየወጡ ስለተፈጠረው ጉዳይ ምንም ነገር የማያውቁት ንስሊያን እንዲሁም አያታቸው ኤሽረፍ ከኤጂ አጠገብ ናቸው። አብረው እያወሩ ነበረ። የሚገርም ነው በእኔ ምክንያት እኮ እህትና ወንድሞች የራሱ ተስማሙ ብላ ኤጂ እያወራች ነበር። ደስ ብሏት ድንገት የጩኸት ድምጽ እየተሰማ ነበረ። ንስሊያንና ኤሽረፍ መጣም ብለው ቶሎ ወደ ዋናው ሳሎን ሲመጡ ቻላ እየጮች ነበረ። ቻላ ወደዳችሁም ጠላችሁም እንጋባለን ብላ ስትጮህ ድንገት አላዝ ንስሊያን እንዲሁም ኤሽረፍ መጡ። የሚሰሙትን ነገር ለማመን እየከበዳቸው ነበረ። ከዛ ንስሊያን ምንድን ነው የምታወሩት ቻላ ምንድን ነው የምትዩ ስትል ነበረ። እንዴ ከሩዝ ጋር እየተጋባው ነበረ ይሄ መጥቶ በጠበጠ በማያገባው እየገባ ስትል ነበረ። አላዝ መጮ ጀመረ። አላዝ ለምንድነው የማየውን ነገር መሰሪው እያለ እየጮህባት እሷ ደግሞ አርግዣለሁ ብላ ጭራሽ ተናገረች። ኤሽረፍ አዋርድሽን ብሎ በጥፊ ሊመታት ነስሊያን እየገላገለች ነው። ያማንም ይገላግላል። ቤተሰቡ በአንድ ጊዜ ተበጠበጠ። ቤቱ በአንድ እግር ቆመ። አላዝ ቻላ ምን አይነት ነገር ውስጥ እንደገባች ለማመን እየከበደው ፍጥጥ ብሎ ያያታል። ነስሊያን ግን ነገሩ እየረበሻትም ቢሆን በቀጥታ ስለ ቻላ ስለምትወልደውም ልጅ ስለሚያሳስባት ፈጥና ወደ ሆስፒታላቸው ይዛት መጣች። አሁን በአልትራሳውንድ በይበልጥ እየታየች ነው። ቼክአፕ ክትትል እንድትጀምር ነስሊያን እያደረገች ነው። ቻላ በህይወቷ ደስተኛ ሆናለች። ነገር ግን ለነስሊያን ህይወት ገና ካሁኑ እየጨላለመባት ነው።
ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ